ስለ ኢትዮጵያ ሲያስቡና ሲያብሰለስሉ እንቅልፍ አይወስዳቸውም። ለትውልዱ ኢትዮጵያዊነትን ፍንትው አድርገው የገለጹ መስታወት ናቸው ብንል ማጋነን አይሆንብንም። የሚኖሩትን የሚያስተምሩ በብዕራቸው የከተቡ ብርቱ ሰው ናቸው። እሳቸው እንዲህ ናቸው ተብሎ ብቻ የሚያበቃም አይደለም። በተፈጥሮ ሳይንስ ዘርፍ የእጽዋትና የአካባቢ መስተጋብር ተመራማሪ ናቸው። ነገር ግን ምሩቅነታቸው ሙያቸው በተፈጥሮ ሳይንስ ዘርፍ የእጽዋት ምርምር ላይ ይሁን እንጂ በስነ ጽሁፉ ዘርፍ ብዙሃኑን ያስደመሙ ምስጢርን ገልጠው ለትውልዱ እንደ ውሃ ያጠጡ ድንቅ ጸሐፊ፣ ድንቅ ብዕረኛ ናቸው። እንደውም ከሰሞኑ ይህንን ለመመስከር በሚመስል ሁኔታ በቤተ ክርስቲያን ደን ልማት ላደረጉት አስተዋጽኦ ከቅድስት ቤተ ክርስቲያናችን ሽልማትም ተበርክቶላቸዋል። ዶክተር ደራሲ አለማየሁ ዋሴ። ክብሯትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን በምንገልጥላችሁ የህይወት ምዕራፍ የዶክተር እንዲሁም ደግሞ ድንቅ ብዕረኛ የሆኑትን የአለማየሁ ዋሴን የህይወት ገጻቸውን ልንገልጥላችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ። ዶክተር አለማየሁ ዋሴ ከ1997 ዓመተ ምህረት ጀምሮ በኢትዮጵያ የደንና ብዝሃ ህይወት ዙሪያ የተለያዩ ጥናቶችን ከተለያዩ ዩኒቨርሲቲዎች ጋር በማካሄድ ለዓለም አቀፉ ማህበረሰብ ግንዛቤ መፍጠር የቻሉ ታላቅ ሰው ናቸው። ከ6 በላይ መጽሐፍቶችንም በብዕራቸው በመከተብ አንቱታን ያተረፉ ድንቅ ብዕረኛ ናቸው። ትውልድና እድገታቸው በገጠሪቱ የሀገራችን ክፍል እንደመሆኑ መጠንም ያደጉበትን ማህበረሰብ፣ አካባቢ፣ ባህል፣ የሞራል እሴትና የተለያዩ ታሪካቸውን በሚያገኙት አጋጣሚ ሁሉ ለመግለጽ ሲሞክሩም ይስተዋላል። ገና በልጅነት እድሜያቸው አንድ ብለው ትምህርትን ሲጀምሩ ጥበብን መቅዳትም የጀመሩት ከቅድስት ቤተ ክርስቲያን ከአብነት ትምህርት ቤቱም ነበር። የእውቀት ምንጫቸው መሰረታቸው ቅድስት ቤተ ክርስቲያን ናትና በዘመናዊ ትምህርትም ብዙ እንደተጓዙ ተመልሰው የመጡት ወደ ቅድስት ቤተ ክርስቲያናችን ነበር። ዶክተር አለማየሁ ዋሴ የመጀመሪያ ዲግሪያቸውን በሀሮማያ ዩኒቨርሲቲ በኢኮሎጂ ወይም በደን ሳይንስ ሲሰሩ ሁለተኛ ዲግሪያቸውን እንዲሁ በስዊድን ሀገር ተምረው አጠናቀዋል። በዚህ ብቻ አላበቁም። የዶክተሬት ዲግሪያቸውንም እንዲሁ በተፈጥሮ ሳይንስ ዘርፍ ተከታትለው ለመጨረስና ዶክተር ለመባልም በቅተዋል። ያኔ የመጀመሪያ ዲግሪያቸውን ሲሰሩ የድህረ ምረቃ ጥናታዊ ጽሑፍን የሰሩት በቅድስት ቤተ ክርስቲያናችን የደን ሀብት ወይንም ደግሞ እጽዋት ላይ ነበር። ይህም ጥናታዊ ጽሑፍ መሰረት ሆኗቸው ወደ ስነ ጽሑፍ ዘውግ እንዲያዘነብሉ ግፊት ሆኗቸዋል። በዚህም መሰረት ሙያቸው በተፈጥሮ ሳይንስ ዘርፍ የእጽዋትና የአካባቢ መስተጋብር ተመራማሪ ሆነው ሳሉ በስነ ጽሑፍ ዘርፍ በሚጽፏቸው ልቦለዶችና የህይወት ልምዶች በከተሟቸው ድርሰቶች የራሳቸውን አሻራ አስቀምጠዋል። በዚህም መሰረት እመጓ በምትል ድንቅ መጽሐፍ በ2007 ዓመተ ምህረት የመጀመሪያ ድርሰታቸውን የመጀመሪያ መጽሐፋቸውን በመጻፍ ከህዝብ ዘንድ አደረሱ። በማህበረሰቡ በምስጢራዊ እውነቶች የተመላችው ይህች ድንቅ መጽሐፍ የህዝቡን በተለይም የወጣቱን ቀልብ መግዛት ችላ ነበር። እመጓ መጽሐፋቸው ብዙ ተስፋንና መነሳሳትን ፈጥሮላቸው ዶክተር አለማየሁ ዋሴ እንደገና ከ2 ዓመታት በኋላ በ2009 ዓመተ ምህረት ዝጎራ የተሰኘ መጽሐፋቸውን ለህዝቡ አበረከቱ። እንዲህ እያሉ በ2010 ዓመተ ምህረት መርበብትን፣ በ2011 ዓመተ ምህረት ደግሞ ሰበዝን እንዲሁም ሚተራሊዮንና ችቦ የተሰኙ መጽሐፍቶችን በብዕራቸው ከትበው በብዕራቸው የሀገርን ጥልቅ ምስጢር እንዲሁም ደግሞ ድንቅ እውነታ ከትበው ለትውልዱ እነሆኝ አሉ። በዚህም የተነሳ በብዙሃኑ ዘንድ እጅግ የመወደድና የመደነቅን ካባ መደረብ ቻሉ። በጻፏቸው መጽሐፍቶቻቸውም ያደጉበትን ኢትዮጵያዊ ማህበራዊ እሴት ለትምህርት በውጭ ሀገር በቆዩባቸው ዓመታትና በምርምራቸው እንዲሁም
በንባብ ያገኙትን እውቀት፣ ልምድና ገጠመኝ ለህብረተሰቡ ማበርከት እነሆኝ ማለት ችለዋል። ዶክተር አለማየሁ ዋሴ በባህሪያቸው በጎ አላሚ መሆናቸውን የሚናገሩት ዶክተር አለማየሁ ዋሴ ቂም በቀልና ጥላቻን እየጻፉ ህብረተሰቡን ከሚከፋፍሉና በህብረተሰቡ ልብ ውስጥ መጥፎን ክርዳዳቸውን ከሚዘሩ እንዲሁም ኢትዮጵያዊ ማንነትን፣ ሞራላዊ እሴትን ከሚያጠፉ ታሪክና ባህልን ደብዛውን ለማጥፋት ከሚሞክሩ ጸሐፊዎች ወይም ብዕረኞች ተለይተው እሳቸው ግን ለህብረተሰቡ ለኢትዮጵያዊ ማንነት ሞራላዊና እሴትን የሚጠቅም ታሪክና ባህልን የማህበረሰቡን ህጸጽ የሚነቅሱ ትውልዱንና ማህበረሰቡን የሚጠቅሙ ጉዳዮች ላይ አተኩሮ መጻፍ ትልቅ ፋይዳ አለው ብለው የሚያምኑ ታላቅ ጸሐፊ ታላቅ ሰው ናቸው። ዛሬ ከምናያት ኢትዮጵያ የተሻለች ለትውልዱ ለማድረስና ለመፍጠር እንደሚያስቡ ባገኙት አጋጣሚ ሁሉ ሲናገሩም ይደመጣሉ። ዶክተር አለማየሁ ዋሴ ስለ ንባብ ብዙ ይናገራሉ። ንባብ ዓላማ አለው ብለው የሚያምኑት ዶክተር አለማየሁ ዋሴ የሚያነብሰውም ለመለወጥና ለማደግ መሆን እንዳለበትም አክለው ያስረዳሉ። ያነበበ ሰውም የሚወሰነው በዚሁ ማዕቀፍ ነው የሚሉት ዶክተር አለማየሁ ዋሴ የሚያነብሰውም በሁለት ትውልድ መኖር ይችላል በማለት ይናገራሉ። ይህንንም ሲያብራሩ አሁንም ይኖራል፣ ወደ ኋላም ሄዶ የቀደሙትን ሰዎች በመጽሐፍት ውስጥ ያገኛቸዋል፣ አብሯቸውም ይኖራል በማለት ይገልጻሉ። የሙሉ ጊዜ ጸሐፊ እንዳልሆኑ የሚገልጹት ዶክተር አለማየሁ ዋሴ ስለ መጽሐፍቶቻቸው ሲናገሩ ሀገር በቀል እውቀቶች፣ የጉዞ ማስታወሻዎችና ከኑሮ ትዝብት የተቀዱ ታሪክን፣ ሃይማኖትንና ሀገር በቀል እውቀትን የሚዳስሱ መሆናቸውንም አብራርተው ይገልጻሉ። ስለ ዶክተር አለማየሁ ዋሴ የቅርብ ወዳጆቻቸው ብዙ ይናገሩላቸዋል። እንደውም በአንድ ወቅት አንድ ወዳጃቸው እንዲህ ሲል ገልጿቸው ነበር። ዶክተር አለማየሁ ዋሴ ማለት የራሱ መርሆች ያሉት ታላቅ ሰው ነው። ምን መሰላችሁ? የራሱንና የቤተሰቡን ኑሮ ስታንዳርድ አበጅቶለታል። ቤት አለኝ ይልና የቤቱን አይነት ግን አይጠቁምህም። መኪና አለኝ ብሎ ይናገርና ስለ መኪናው አይነት ግን ፈጽሞ መናገር አይፈልግም። የምኖረው ከተማ ነው ይልሃል። ነገር ግን የት ከተማ ነው ብለህ ብትጠይቀው መልስ አይሰጥህም። ምክንያቱም ይላል ለዚህ ሁሉ መርሆቹ ምክንያት ሲያስቀምጥላቸው፣ ምክንያቱም ከቤት በላይ ቤት፣ ከመኪና በላይ መኪና፣ ከከተማም በላይ ከተማ አለ፣ ከቀበቶም በላይ እንኳ ቀበቶ አለ። ነገር ግን የቀበቶ ስራ ሱሪ ማጥበቅ ብቻ ነው በማለት ይናገራል። ታዲያ እንዲህ ባለ ማንነትና እንዲህ ባለ መርህ ራሳቸውን የገነቡት ዶክተር አለማየሁ ዋሴ በቤተ ክርስቲያን ደንና ልማት ላደረጉት አስተዋጽኦ ከቅድስት ቤተ ክርስቲያናችን ከቀናቶች በፊት ሽልማት ተበርክቶላቸው እንደነበር የቅርብ ጊዜ ትውስታችን ነው። ሰኔ 4 2017 ዓመተ ምህረት ከቅድስት ቤተ ክርስቲያን ደን ፕሮጀክት በድርጅቱ ዋና መስሪያ ቤት በተደረገው የእውቅና መርሃ ግብር ላይ የምስክር ወረቀት እንዲሁም ደግሞ ዶክተር አለማየሁ ዋሴ ለሚመሩት አመልድ ኢትዮጵያ ላበረከተው አስተዋጽኦም ከቅድስት ቤተ ክርስቲያናችን ደን ፕሮጀክት ሽልማት ተበርክቶላቸዋል። በወቅቱ ሽልማቱንም ያበረከቱላቸው በደቡብ ጎንደር ሀገረ ስብከት በደራ ወረዳ ቤተ ክህነት ስር የሚገኙ የ6 አብያተ ክርስቲያናትና የወረዳ ግብርና ጽሕፈት ቤት ተወካዮችም ነበሩ። የአብያተ ክርስቲያናቱ ተወካዮች ስለ ዶክተር አለማየሁ ዋሴና ዳይሬክተር በመሆን ስለሚመሩት የአመልድ ኢትዮጵያ ድርጅት በአካባቢያቸው ለሚገኙ ጥንታውያን ገዳማትና አድባራት ደኖቻቸውና ይዞታቸውን እንዲጠበቅ ህብረተሰቡንም በማስተባበር አጥራቸው እንዲታጠርና በአካባቢው ለሚገኙ ድሃ ማህበረሰቦችም የኑሮ ማሻሻያ ድጎማ እንዲደረግላቸው በማድረግም ዶክተር አለማየሁ ዋሴ በርካታ ስራዎችን እንደሰሩም ገልጸዋል። በዚህ ሽልማትም በእጅጉ ተደመው የነበሩት ዶክተር አለማየሁ ዋሴ እንዲህ በማለት ተናግረው ነበር።
በቀጣይ የቤተ ክርስቲያንን ደን መሰረት ያደረገ የመልክዓ ምድር መልሶ ማልማት ፕሮጀክት ስራ በሌሎች ቦታዎች ላይ ተጠናክሮ እንደሚቀጥልና በአካባቢው የተሰራው ስራ ውጤታማ እንደሆነም በእጅጉ አድንቀው ከዚህ በላይ ለቅድስት ቤተ ክርስቲያንም እንደሚሰሩ አውስተው አልፈዋል። ዶክተር አለማየሁ ዋሴ ስለ ቅድስት ቤተ ክርስቲያን እንዲሁም ደግሞ በቅድስት ቤተ ክርስቲያን በኢትዮጵያ ሀገራችን ስለሚገኙ ታላላቅ ደኖችና ምስጢራዊ የደን ቦታዎች በእጅጉ ልዩ ቦታ አላቸው። እንደውም አንዳንዴ ቅድስት ቤተ ክርስቲያንን ከደን መነጠል እንደማይቻል ሲያሳዩን በብዛት ዛፎች የከበቡበት ወይም ደን ካየ በዛ መሃል ቅድስት ቤተ ክርስቲያን አንድ ገዳም እንዳለ ልብ በል በማለት ተናግረው ነበር። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በዶክተር ደራሲ አለማየሁ ዋሴ የህይወት ገጻቸው የህይወት ምዕራፋቸው ላይ የዳሰስንላችሁ ያስቃኘናችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።